ዛሬም የሚሰራ አምላክ እግዚአብሔር ይመታል እግዚአብሔር ቤትህን ያፈርሳል የእግዚአብሔርን ቤት ለማፍረስ ነው እየሰራ ያለው የወንጌልን እውነት የሚናገሩ ሰዎችን በሙሉ አታክ ማድረግ ገንዘብ ተቀብሎ የሰዎችን አገልግሎት ማበሻቀጥ ይሄ አጋንንታዊ አሰራር ነው አንተ ውስጥ የሞላው የአጋንንት መንፈስ ስለዚህ ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው እደግመዋለሁ የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው አለቅ ፓስተሩ አይቀረው ምኑ አይቀረው የሚሳደበው ምንም የሚያቅል ነገር የለም ይሄ የጸለየል ጴንጤ ይጸልይብሃል ይሄንን ወቅ እደግምልሃለሁ የጸለየል ጴንጤ በሙሉ እየረገመ ይጸልይብሃል ወይ እግዚአብሔር ዞር ያደርጋቸዋል ወይ ራሳቸውን ነው የሚያጠፉት የአብያተ ክርስቲያናት ካውንስል መሪ እንደዚሁም ደግሞ በሐዋሳ እና በዙሪያው ያሉ አብያተ ክርስቲያናት ህብረት መሪዎች በተገኙበት ከተለያዩ አብያተ ክርስቲያናት የተውጣጡ በሺዎች የሚቆጠሩ ምእመናን ባሉበት እግዚአብሔር አስደናቂና አስገራሚ የሆነ ጊዜ ሰጥቶን ተመልሰናል ኢየሱስ ጌታ ነው ኢየሱስ ያድናል ክብር ለእግዚአብሔር ይሁን አሁን የምስጋና ጊዜ ነው ማለት ነው በተለይ የሚድኑት ነፍሳት እኔ በእግዚአብሔር ፊት በጣም የምስጋና ምንጮቼ ናቸው እግዚአብሔርን እንዳመሰግን እንድባርክ የሚያደርጉኝ እነዚህ የዳኑት ነፍሳት ናቸውና ቀላል አልነበረም ትግሉ ጉባኤውን ለማሰናከል ተማምሎ የወጣ ያጋንንት መንጋ በእግዚአብሔር ቃልና በእሳት ተመቶ ጥጉን ይዟል ጉባኤው ሙሉ በሙሉ እንዳይደረግ አደገኛ የአመጽ ስራ ሲከናወን ነበር ግን በቃ ኢየሱስ ይችላል ከዳኑት ውስጥ አንድ ዲያቆን ነበረ በጣም ደስ አሰኝቶኛል እግዚአብሔር የተባረከ ይሁን እኔው ከወጣውበት ከዛው ቤት ጌታ መንግሎ አውጥቶት በዛን ቀን ትላንትና ጌታን የተቀበለ አንድ የኦርቶዶክስ ዲያቆን ነበር በጣም ደስ ብሎኛል እግዚአብሔር ይባረክ ሃሌሉያ እና ላይቭም አድርገነው ነበር ፕሮግራሙን ብዙዎቻችሁ እንደተከታተላችሁት አስባለሁ አጫጭር ነገሮችንም ሼር ለማድረግ ሞክሬያለሁ ጌታ ይባረክ በዚህ በሐዋሳው ፕሮግራም ላይ ትልልቅ አስተዋጽኦ ያደረጉ ጉባኤው እንዲያምር እንዲሳካ እንዲከናወን ትልልቅ አስተዋጽኦ ያደረጉ ሰዎችን አመስግኛለሁ በተለይም የአዲስ ኪዳን ካህናት ቤተክርስቲያን ዋና መጋቢ የሐዋሳ አጥቢያ አዲስ አበባ ማጥቢያ ወንድሜ ዮናታን አክሊሉ ዮኒ በጣም የተባረከ እግዚአብሔር ሰው ነው ይገርማችኋል ሰው ቅን ሲሆን መልካም ሲሆን ለወንጌል አገልግሎት ቀኙን ይሰጣል ምቀኛ አይደለም የሚሆነው ቀኙን ነው የሚሰጠው እና ዮኒን በዚህ አጋጣሚ በሁላችሁ ፊት ቴንኪው ለማለት ፈልጋለሁ የአዲስ ኪዳን ካህናት ሐዋሳ አጥቢያ ቤተክርስቲያን አባላት የኳየር ግሩፕ እንደዚሁም ደግሞ ሙዚቀኞች በጣም አስደናቂ የሆነ ትብብር አድርገውልናል በቀዳሚነት ለዚህ ፕሮግራም በእውነት እግዚአብሔር የሰጠን ይችን ቤተክርስቲያን የአዲስ ኪዳን ካህናት ቤተክርስቲያን እና ዮኒን በጣም ማመስገን ፈልጋለሁ የተባረከ ቅን ሰው ነው ዮኒ በጣም ቅን ሰው ነው ይገርማችኋል እኔ ከዚህም በፊት ተናግሬ ያለሁኝ መልካም ልብ ያላቸው ሰዎች ያስታውቃሉ አንተኮ ሌላው አጥሩን አጥሮ እኮ ነው የሚቀመጠው አጥሩን አጥሮ በሰፊው አጥሮ እንዳደርስበት አድርጎ ነው የሚያስቀምጠው እንዳደርስበት
በዚህም አገልግሎት ውስጥ ከገጠሙን ተግዳሮቶች መካከል አብዛኞቹ አማኝ ከሚባሉትም ወገን የመጡ ተግዳሮቶች አሉ። ኢአማንያን ወይም ደግሞ የማያምኑ ያልዳኑ ከተባሉት ውስጥም እንደዚሁ የመጡ ነገሮች አሉ። ግን ክብሩ ለእግዚአብሔር ነው፣ ተሳክቷል። ጠላት ሲንደፋደፍ ቢውል ቅንጣት ታህል አያመጣም። በቃ እኔ የእግዚአብሔርን እጅ አይቼበታለሁ። አምሮብን በጌታ ፊት ሃሌሉያ ተንጓደን፣ በቃ ልክ ዳዊት እንዳለው በፊትህ እንጓደዳለሁ እንዳለ በእግዚአብሔር ፊት ተንጓደን፣ አምሮብን፣ አጊጠን፣ በምስጋና አጊጠን፣ በጸሎት አጊጠን፣ በእግዚአብሔር ቃል እውነት አጊጠን ያሳለፍነው ነው። እነዚህ ለቤተ ክርስቲያኒቱ ለዘላለም ሕይወት ሚኒስትሪም ለዘላለም ሕይወት ቤተ ክርስቲያንም ቀኝ እጃቸውን የሰጡ ወገኖቼን ሁሉ እዛም መድረክ ላይ አመስግኛለሁኝ። ጌታ ኢየሱስ ዘመናችሁን ይባርኩላችሁንም። ዛሬ ግን እንግዲህ ጥሯቸው አሁን ይህን ጥሪ ሲያቀርቡ የነበሩ ህፃናት ዮኒም አገልግሎት ላይ ነው እና አንዱ ፖስተር ለጥፎ ስለ ታቦት ከኔ ጋር እንነጋገር ያለ ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው ነው። ይህ ሰውዬ የሚያገለግል የነበረው በመቅዳት ነው። የሱ ስራ ጸበል መቅዳትና ድምጽ ደብቆ መቅዳት ነው። ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ስራ ጨርሼ እስክመጣ እኔ ራሴ እንዲህ ለካ አጥለቅልቀውታ። እኔ ስራ ላይ እንዳለው አውቋል። ይኸውልህ ሐዋሳ ይህን የሚያክል ፕሮግራም መስቀል አደባባይ ላይ ተዘጋጅቶ ተወጥረናል። እኛ እዛ ተወጥረናል። ለካ እሱ እዚህ ባዶ ቤት አገኘው ብሎ እሱ ራሱ ደግሞ ተወጥሯል። አየው እና ያጓራል ማለት ነው። እየወጣ ሰው እንደሌለ ያጓራል። እየተቀባበሉ ነው ደግሞ ሌሎችም አሉ እና ይቀባበላሉ አየር ላይ። እኔ ዛሬ አይደል እንዴ እፎይ ስል ያየሁት እሱን ጨርሼ ስመጣ ያዋሳውን ጨርሼ ስመጣ ሳይ በቃ እንደሆነ ነገር ያደርገዋል ማለት ነው። ያበሻ ልብስ እየቀያየረ እና ስራው ይሄ ዘማሪያ የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምጽ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምጽ መቅዳት ነው። ባይዘወይ ለዛ ነው ዘማርያማዊት ያልኩትም ለዛ ነው። በቅጂ ነው የሚያገለግለው፣ በቅጂ ነው። እና እከሌን ቀድቼ እና ምን አመጣ ቀድተ ምን ተፈጠረ? እና በጣም ነው የደነቀኝ። በቃ ሰው የለም የተባለ ነው የሚመስለው። በቃ ተመልሶ አይመጡም እነ ትዝታው የተባለ ነው የሚመስለው። ሌሎችም አሉ መልስ መሰጣቸው ሰሞኑ ሌሎችም አሉ እና ሰማሁት አንዳንድ ያላቸውንም ነገሮች ሰማውና በቴዲ ሐዋሳ የሚባል ሰው ቤት ውስጥ ገብተን እንከራከር የሚል ጥሪ ነው ያቀረበልኝ ማለት ነው። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጪ ጋራ እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው
ካንተ ጋር እኔ ቁጭ ብዬ አልነጋገርም ለኔ የሚመጥነኝን አቀዋለሁ መጀመሪያ እኔ ያቀረብኩትን ጥሪ መቼ ሰሙና እኔ እኮ በሊቃውንት ደረጃ መልስ ተሰጥቶኛል ዘማርያማዊት መልስ ተሰጥቶኛል እኔ ያቀረብኩት ጥሪ ከናንተ አይነት ጸበል ቀጂ ጋራ ከሰንበት ተማሪ ጋር ጽዋ ተሸክሞ ስዕል ተሸክሞ ከሚዞር ወጠጤ ጋር ልነጋገር አይደለም ጥሪ ያቀረብኩት አረቄ መቅዳት ጸበል መቅዳት ድምጽ መቅዳት ነው የናንተ ስራ እሱን አገልግል እስከምትችለው ድረስ እግዚአብሔር እስከሚያበራል የድፍረትህን ጥግ አድንቄዋል መቼም ጨዋ ሰው ደፋር በሚገርም ሁኔታ ያስተማርኩት ትምህርት ማብሰያችሁን ምድጃችሁን እንደናደው እያየው ቁጭ ብለ ተሰማለ ቁጭ ብለ እኔ ይሄን ሁሉ ዘመን ስሞግት የነበረውን ሳትወድ በግዷ ቤተክርስቲያን የተባለች ኦርቶዶክስ የተባለችው ተቋም ሳትወድ በግዷ በነ እሸቱ መለሰ ፕሮግራም ላይ 5 ሊቃውንት ሰብስባ ለኔ መልስ ሰጣኛለች ስንት ሊቃውንት አልኳችሁ 5 በሱ ላይ ደግሞ እኔ ሌላ 4 ቪዲዮ በተከታታይ ላይቭ ገብቼ ሰጥቻለሁ ምላሽ ከዛ በኋላ በእሸቱ መለሰ ፕሮግራም ላይ መተው የኔን አገልግሎት ለመኮነንና ስለ ታቦት ያስተማርኩትን የኦርቶዶክስ ታቦት ጣዖት ነው ብዬ ያስተማርኩትን ትምህርት በማስረጃ በመረጃ የሚደገምበት ድግምት አለ ህዝብ አግዝና ምሳሃበ ነዋይ የሚል እሱን ተናግሬያለሁ አሳብዷቸዋል በቃ ከዛ ማን ደገመለት የራሱ ጳጳስ ወጥቶ ደገመለት ምን አለ ጥንቆላ አለ ታቦቱ ላይ አሁን ከኔ ጋራ ነው የምትነጋገረው ወይስ ከአቡነ ኤርሚያስ ጋር ኦኬ እኔ 5 ሊቃውንት የጠመጠሙ 4 አይና እንደዚህ 4 አይና የሚባሉ ሊቃውንት መልስ ሰጥተውኛል እነሱኑ ለጥያቄ እና ለክርክር ጥሪ አቅርቤያለሁ እነሱ መልስ ሳይሰጡ የኔን ጥሪ ወደ ኋላ አርጋችሁ ከማንም ዝምባም ጋር እንድነጋገር ምትጠሩኝ ምን ሆናችሁ የኔ እንትን ስፍራ እኔ ቄስ ነኝ ትንሽ ብንከባበር ጥሩ ቄስ ነበርኩኝ ታቦት ተሸካሚ ነበርኩኝ ቀዳሽ ነበርኩኝ አወዳሽ ነበርኩኝ ማህሌት ቋሚ ነበርኩኝ ሰዓታት ቋሚ ነበርኩኝ ኪዳና ድራሽ ነበርኩኝ እንዲህ አይነት ዕውቀት ካለው ሰው ጋራ የሚነጋገረው ይሄንኑ የዕውቀት ሌቭል ያለው ሰው ነው እንጂ ጸበል ቀጂ አይደለም አረቄ ቀጂ አይደለም አዮ ስለዚህ 4 አይና ሊቃውንት ይያሉ አንድ አይን እንኳን ያላበቀል ካንተ ጋራ እንዴት ነው የምነጋገረው ወጣ ስንልላቸው እኮ እንብሎ ከኦርቶዶክስ ወጣ ስንልላቸው እንትኑን ተረሱት ይሄ የቄሱን ጉዳይ ረሱት ይወል እኔ የምነጋገረው ከሊቃውንት ጋር ኦኬ ከሊቃውንት ጋር ይምጣ 4 አይና 6 አይና የምትለውን እሱን ነው እንጂ እኔ የምፈልገው ከዶሮ ነጋዴ ጋር አልነጋገርም አዮ እንደዚህ ለብሼ ነው መቀመጠው ነኝ በዚህ ማዕረግ ሊስን በዚህ ማዕረግ ነው እኔ የምነጋገረው ይሄ የፖለቲካ ሰንኮፍ ያልተነቀለለት ፖለቲከኛ
ሞዓ ተዋህዶ እያለ የሚያጓራ ሞዓ ተዋህዶ እያለ ፖለቲካ የሚያጠነጥን ግሩፕ ማህበር የነሱን ማንነት እኛ ጠንቅቀን እናውቃለን። ስለዚህ እኔ የምነጋገረው ይኸውልህ እንደዚህ ከሊቃውንት ጋር ነው ማለት ነው። ከዚህ በፊት ለክርክር የገቡ ሰዎች ራሱ እናንተን ከሚመስሉ ጋራ ለክርክር የገቡ የወጡ ሰዎችን ራሱ እኔ በጣም ነው የወቀስኩት። ምክንያቱም ከተነጋገርን ቸርቿ ወይም ደግሞ ኦርቶዶክስ ወክላ የምትልካቸው መሆን አለባቸው። ድምጼ ይሰማል በደንብ? ይኸውልህ ዛሬ ካባ ራሱ አስወጣኝ እኮ ይገርምሃል። ወይ ተአምር። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና ዝም ብዬ ከማንም እንትን ጋራ ነው ያልነጋገርም። አጽፈና ሲኖዶሱ የወከለ በደብዳቤ ከመጋቢ ከፓስተር ትዝታው ሳሙኤል ጋራ እንዲነጋገር ቸርቿን ወክለን ልከነዋል ብለው ደብዳቤ ጽፈው ደብዳቤ አምጣ ከኔ ጋር ለመነጋገር። ምክንያቱም ክርክሩም ሆነ ንግግሩ ውጤቱ የኦርቶዶክስ ቤተ እምነትን ወክሎ ነው እንጂ መለጠፍ ያለበት ከአንድ ግለሰብ ጋር አይደለም። እኔ እየተነጋገርኩ ያለሁት ከቤተ እምነቱ ጋር ስለሆነ ማለት ነው። እና ደግሞ እኔ እንዲህ አይነት አሁን የቲክቶክ ግሩፕ ላይ ወይም ደግሞ የቲክቶክ ፔጅ ላይ የሆነ ሳምበዲ ቤት ገብቼ የምነጋገር ሰው አይደለሁም። እኔ በጣም ራሴን ማከብር ሰው ነኝ። ራሱን ያላከበረ ሰው ሰውን ሊያከብር አይችልም። ለራሴ ስፍራ አለኝ። ከማጋራ መቼ መነጋገር እንዳለብኝ አውቃለሁ። ስለዚህ ልክን ማወቅ እንዳትረሱት ነው። አትርሳት። እቺ ኃይለ ሥላሴም ካባናት እኔም ሳገለግል ስለብሶ የነበረው ይሄንን ይሄ ነው እውነቱ። ኦኬ እደግመዋለሁ። ወይ እግዚአብሔር ዞር ያደርጋቸዋል ወይ ራሳቸውን ነው የሚያጠፉት። ስለዚህ ልመለስና ከኔ ጋር ለመከራከር ኦርቶዶክሳዊ የትኛውም ኦርቶዶክሳዊ አጽፎ ነው ከሲኖዶስ የሚመጣው። ማንም ይሁን ችግር የለውም። ከዛ በኋላ አይ ይወክለናል እሱ ይነጋገር ሚል ከሆነ በደም ታዛቢ ባለበት ቁጭ ብሎ መነጋገር ይቻላል። ታዛቢ ባለበት ኦኬ፣ ደቂቃ ተይዞ ከርዕስ ሳይወጣ መጽሐፍ እንኳን ይዤ አልመጣም። መጽሐፍ እንኳን በቃ መነጋገር እንችላለን። በእግዚአብሔር ፊት ቃል እገባለሁ። ግን ወክላት ላከው ኦርቶዶክስ ወክላት ላከው ኦርቶዶክስ ወክላት ላከው እና ዕቃ ጫወታ አይደለም የያዝነው ነው። ከጸበል ቀጂ ጋራ የሚያነጋግር የህፃናት ጫወታ አይደለም ያስኩት። ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። ነው ኦርቶዶክስ እያለሁ አጠገቤ አትደርስም። አጠገቤ የሚያደርስ የለም። እኔ የነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበትም። በያው እግዚአብሔር ፊት እኔ የነበረኝን ያንን ሌቭል እኔ የነበረኝን ዕውቀት አሁን ያለኝን መረዳት ለማወቅ ድጋሚ መጀመር አለብህ። እድሜህን መስጠት አለብህ። ስለዚህ ከህፃናት ጋር የምናጠፋው ውድ ጊዜ አይኖርም ማለት ነው። ይሄንን በደንብ እንዲገባ ያስፈልጋል። እሱን የላካችሁ አቃችኋለሁ። ማፈሪያቸው የተበጠሰ ሰዎችን ምትልኩ ማፈሪያቸው የተበጠሰ እነሱን ምትልኩ አቃችኋለሁ ማን እንደሆናችሁ። አይኖ በማን
በማን በኩል ስራ መስራት ፈልጋችሁ ምን አይነት ሴታፕ እንደምትሰሩ አይኖ። ይቀልዳል እንዴ? ብዙ ጊዜ መሸወድ እኮ የለም አቃሉ። ይሄንን አሁን ይሄንን ጸበል ቀጂ የሚልኩት እነማን እንደሆኑ አውቃቸዋለሁ። ይሄን ጸበል ቀጂ የሚልኩት አይኖ them በፖለቲካ የሚያቦኩ ናቸው። በአገር ጉዳይ የሚያቦኩ ናቸው። ምድሪቱ ሰላም እንዳታገኝ ሌሊትና ቀን የሚሰሩ ናቸው። ክፉዎች ናቸው። ለክርስቶስ መንግስት ጠላቶች ናቸው። ጌታን አይወዱም፣ ጌታን አያውቁም። አሁን ይህን ጸበል ቀጂውን ተውት። ምነግራችሁ ነገር አለ። እነዚህ ሰዎች ይሄን እንደዚህ አይነት ሰዎችን ሚልኩ እንዲህ አይነት ወጣቶችን እንዲበሉ እንዲተናገሩ ሚዲያው ላይ ይሄንን ፍጠሩ የሚሉት ሰዎች አጀንዳ አላቸው። ፖለቲካዊ አጀንዳ አላቸው። ኦኬ ኦርቶዶክስን የፖለቲካ ምህዋር አድርገው የሚጠቀሙ ሞዓ ተዋህዶ ያሉ የሚያቦኩ እነሱ ናቸው እንጂ ታቦት እኮ እንደሌለ እሱ ራሱ ያቀዋል። የለም ታቦት ስለ በአዲስ ኪዳን ታቦት የሚባል ነገር የለም። አስረግጬ ነግሬሃለሁ። አሁንም ነግራለሁ። የለም ከልታመጣ መሰዊያ ልትለኝ ነው። ለሱማ መልስ ሰጠው አይደልን? ሊቃውንቱ የተባሉት ለኔ ምላሽ ሰጠውኝና የክርክር ጥሪ ያቀረብኩኝ ኦፊሻሊ አይታችኋል። አሁን እኔ እነሱ ሳይመልሱልኝ ከናንተ ጋር ቁጭ ብዬ ቃቃ ምጫወተው ጅል ነኝ እንዴ? እኔ ጊዜም አልተረፈኝም ወንድሜ። እና ጠበል ቀጂና ድምጽ ቀጂ አረቄ ቀጂ ጋራ ጊዜ አላጠፋም። አድርሱለት። ሊቃውንት የተባሉት አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንትንን ሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራሉ። ስለዚህ ዘበነን መጥራት ጊዜ አላባከንም። ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አቃሉ ተምረዋል የሚባሉ እንኳን አይደለም ኦርቶዶክስ ልትወክል ወክላለሁም ካልክ አጽፈን ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ። ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶ የሚባሉ ናቸው እነዚህ አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም። ስለዚህ እኔ አውቃለሁ፣ እኔ ማንነቴን አውቃለሁ ብራዘር፣ ማንነቴን አውቀዋለሁ። እኔ ጌታን ከማወቄ በፊት በጨለማና በጣዖት አምልኮ ዘመን የነበረኝ ማንነት እሱ የጨለማ ዘመን እሷን ለመናገር በቃ አፉን ከፍቶ የሚውላል እንዴ። ይኸውላችሁ እግዚአብሔር ወደ አዲስ ፍጥረትነት አመጣን እንጂ በፊት የጨለማን ስራ እየሰራን በአየር ላይ ስልጣን ላለው አለቃ ፈቃድ እየተገዛን ነበረ ምንኖረው። ምን ይደንቃል። በትላንቱ ማንነቴ እኔ ማንም ልሆን ይችላለሁ። አሁንስ አዲስ ፍጥረት ነኝ። አሮጌው ነገር አልፏል፣ ነው ሁሉ አዲስ ሆኗል። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን።
እዚህ ተዝቆ የማያልቅ ታሪክ አለ አይደል እንዴ? ኦርቶዶክስ ውስጥ ትዝታው እንዲያርጓል እንዲሰርቷል እና ምን አገባ እንኳን ሆና እኔ አንተን እርዳታ ጠየቅኩ ራሴን ችዬ የምኖር ሰው ነኝ። ጌታ ባበዛልኝ ጸጋ እየኖርኩ እያገለገልኩ ያለው ሰው ነኝ። ሰው በጨለማ ሆኖ ጠንቋይ ቤት የሄደ ሲመሰክር አይታል። ትላንት ያመነዘረ፣ ትላንት የሰረቀ፣ ትላንት የዋሸ፣ ትላንት ታቦት ብሎ ጣዖት የተሸከመ ቄስ መነኩሴ የጠነቆለ የደገመ ያስደገመ ስንት አይነት ወንጀል ሲሰራ የኖረ ጌታ ኢየሱስን ሲያገኝ አዲስ ፍጥረት ሆኖ እግዚአብሔርን በቅድስናና በጽድቅ እያገለገለ የሚኖር ቤት ይቁጠር። ክብር ለኢየሱስ ይሁን። ቅድስናችንና ትምክህታችን ኢየሱስ ነው። እዛ ቤት ውስጥ ግን አሁንም ባለ 5 ሚስት ታቦት እንትናል ጳጳሳል ባለ 5 ሚስት አሁንም ያመነዝ ባለ 5 ሚስት አሁንም ያመነዝ በረኝ ህይወት ሰይጣን በኔ ህይወት ያደረገው ትላንት ከስና ልታሸማቅቅ ምትፈልግ ከሆነ አይሳካልህም። there is no way። እኔ በክርስቶስ አዲስ ፍጥረት ነኝ። ሃሌሉያ። እችን ቁረጡና ያዙልኝ። እኔ በክርስቶስ አዲስ ፍጥረት ነኝ። የትላንትናውን ማንነቴን ሰይጣን እንጂ በዶሴ የያዘው ክርስቶስ አይደለም። አሜን። በቃ ያበጠ ይፈንዳ። እስቲ ፍረጥ። አሁን ሰሞኑን ሃይማኖት በመለዋወጥ የምናውቀውም አንድ ማን ነው ዮኒ ማኛ የሚባል ሰው እሱም አፉን ሲከፍት ሰምቻለሁ። ባይዘወይ ሰይጣን ሁሉ ጊዜ አሮጌ ዶሲ ይዞ ነው የሚንቀሳቀሰው። ትላንትናህን ነው የሚያወራው። የዛሬውን ማንነትን አክሰፕት ማድረግ ስለማይችል የትላንቱን እያወራ ነው የሚኖረው። መጽሐፍ ሲናገር በኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ስታነቡት በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በቃ አዮ በአየር ላይ ስልጣን ያለው አለቃ ማን? አጋንንት ዲያብሎስ ነው፣ ሰይጣን። ሰው ወደ ክርስቶስ ካልመጣ የዲያብሎስን ፈቃድ ያሟላ ነው የሚኖረው። እኔ አሁን በክርስቶስ አዲስ ፍጥረት ነኝ። አሮጌው ነገር አልፏል። የቆሮንቶስ መልእክት ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። በቃ አንተ አሁን ወደ አዲስነት እንድትመጣ ጣዖትህን አትለውን ጣዖት አምልኮ ኪዳነ ምሕረት ምትላትን መንፈስ ኪዳነ ምሕረት ምትላትን መንፈስ ማርያም ተነስታ አርጋለች በአብ ቀኝ ተቀምጣለች የምትለው የህልም ዓለም ድንብር እሱ ወደ ኢየሱስ እንድትመጣ ነው። በቃ ሌላውን ለኔ ተው እንዴ። ታቦት በአዲስ ኪዳን የለም ሲባል ትዝታው እኮ ድሮ ይላል። እሱ ጥቅስ አይደለም። ስለዚህ እንደዚህ አይነት ሰዎች መጽሐፍ ቅዱስ ሲናገር በተለይ ጳውሎስ አንተ ክፋትም ሁሉ ተንኮልም ሁሉ የሞላብህ የዲያብሎስ ልጅ እንዲህ ነው የሚላቸው። መንፈስ ቅዱስ በውስጡ ያለው ጳውሎስ አገረ ገዢ የነበረውን ሰርጊዮስ ጳውሎስ የሚባለውን ሰው ወንጌል ሰምቶ እንዳይድን ይሄ ጠንቋይ የነበረ ሰው ያጣምመዋል። አገረ ገዢውን ወንጌል እንዳይሰማ ያደርገዋል። በዚህን ጊዜ ጳውሎስ ትኩር ብሎ አየው ይላል የሐዋርያት ሥራ ምዕራፍ 13 ላይ እንደተጻፈው። በዚህን ጊዜ አንተ ተንኮልም ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የእግዚአብሔርን መንገድ ከማጣመም አታርፍም። እና እንደዚህ አይነት ሰዎች እኔ እስከማውቀው እስከሚገባኝ ገና ወደ ክርስቶስ ኢየሱስ ስላልመጡ ልጅነታቸው ለዲያብሎስ ነው። ተለውጦ መስሎሃል እንዴ? እኔ ቤት በጣም ረጅም ጊዜ መግባትና መናገር ይፈልግ ነበር።
አልፈቀድኩለትም። ለምንድን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል፣ እሱ እኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነው እና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ። ይነዘንዘኛል። እኔ ደግሞ መንፈሴ ሲቃወመኝ ጌታ ምስክሬ ነው አላቀርበውም። እኔ ፕሮግራም ላይ አልኩኝ አላቀርበውም። እኔ የኔ ፕሮግራም ላይ ማቀርበው ወንጌል ሰምቶ አምኖ በትክክል ተለውጦ ጌታ ኢየሱስን የሚሰብክ ሰው ነው። አውቃለሁ። ደግሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ ይኸው የተቀዳ ድምፅ አለ። በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል። ስለዚህ እንደዚህ አዲስ አማኝ መጥቶ ገባው ወጣው የሚጫወት ሰንበሌጥ አፉ ሙሉ ነውር የተሞላ ሰው አልዳንም። እደግመዋለሁ፣ አልዳንም። ዮኒ የምትሉት ሰው አልዳንም። በቃ የዳነ ሰው እኮ እንዲሁ ስታዩ ያስታውቃል። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ሐሳቡ ባይዘወይ የእግዚአብሔርን ልጅ መርገጥ የሚለው መጽሐፍ ቅዱስ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የሚብስ ፍርድ አለበት ነው የሚለው። እንዲህ አይነት ሰዎች ለፍርድ ተላልፈው የተሰጡ ናቸው። እንዴት ዋጋ እንደሚከፍል ይውልሲ በእግዚአብሔር ፊት ነው የምናገረው። እንዴት ዋጋ እንደሚከፍል ታያላችሁ። ስለዚህ የጠንቋይ የሟርተኛ የአስማተኛን መልእክት ይዘው ስሜን በአደባባይ ያነሱ ያሉ ሁሉ ሊታቀቡ ይገባል። በቃ የዳነ ሰው ታቀዋለ በንግግሩ የተገራ ቢቆጣ በእግዚአብሔር ቃል እውነት መሰረት ነው የሚቆጣው። ቢገስጽ በእግዚአብሔር ቃል መሰረት ነው የሚገስጸው። ይሄ ደግሞ የእግዚአብሔር ቃል አሰራር። አንዳንዶቹን ውቀሱ ይላል፣ ገስጽ ይላል፣ ምከር ይላል። እዛ ቤት ውስጥ የነበረ ድኜ ወጥቻለሁ ያለ ሰው መዳኑን የምናውቅባቸው ሲሪየስ የሆኑ ጉዳዮች አሉ። በነገራችን ላይ ማንም ሊሆን ይችላል። ጫት እየቃመ የኖረ ሊሆን ይችላል። እያመነዘረ የኖረ ሊሆን ይችላል። እየጠጣ እየሰከረ የኖረ ሊሆን ይችላል። ምንም አይነት ወንጀል ውስጥ የኖረ ሊሆን ይችላል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ተጠርቶ ወደ እግዚአብሔር መንግስት ሲመጣ ቀስ በቀስ እየጣላቸው የሚሄዳቸው ነገሮች አሉ። እነዚህ ሲሪየስ ምልክቶች በእርሱ ላይ ካልታዩ፣ ለምሳሌ የባህሪ ለውጥ ካላመጣ አነጋገሩ ካልተለወጠ፣ ህይወቱ ካልተለወጠ፣ እንደዛው ትላንትና እንደነበረው እንደዛው አይነት አልዳን። ስለዚህ ጌታ ኢየሱስን የተቀበለ ሰው ያስታውቃል። በውሃ መንቦጫረቅና ማመን የተለያዩ ነገሮች ናቸው። እደግመዋለሁ። የ40ና የ80 ቀን የሕፃናትን ጥምቀት የምንቃወመውን ብዙዎች ሲቆጡበት ያለው እውነታችንን ምንም ስለማያውቅ እንኳን እግዚአብሔርን እናቱን እንኳን ስለማያውቅ 40 ቀን የሞላውን ሕፃን ልጅ ውሃ ውስጥ መንከር ግፍ ነው፣ በሕግም ያስጠይቃል። ነውር ነው። እንደዚህ አይነት እንቦቀቅላ አድጎ ማሙሽ የሆነም ሰውዬ ማጥመቅ ምንም ዋጋ የለው። ማስተማር ያስፈልጋል። ሰውየው የሚመስለው ያጠመቀውን፣ ሰውየው የሚመስለው ያስተማረውን። እደግመዋለሁ፣ ያጠመቀውንና ያስተማረውን ሰው ነው የሚመስለው ሰውየው። ወንጌል አስተምሮ በትክክል እኔ አሁን ወንጌል ወደ ጌታ ስመጣ እንደ አዲስ ነው የጀመርኩት። እንደ አዲስ ምንም እንደማያውቅ ሰው መጽሐፍ ቅዱስ ቁጭ ብዬ ተምሬ መሰረታዊ ክርስትና ትምህርት ተምሬ በያው እግዚአብሔር ፊት ያጠመቀኝ ፓስተር አጥሌ ይባላል። የሙሉ ወንጌል አገልጋይ። የውሃ ጥምቀት ወስጃል። የት መማር እንዳለብኝ አውቅ ነበር።
ምን መማር እንዳለብኝ ያውቅ ነበር። ከማን መማር እንዳለብኝ ያውቅ ነበር። እኔም ቤተሰቤም በዚህ መንገድ ወደ ጌታ የመጣን በትክክል ተምረን ማለት በትክክል ገብቶን ማለት ነው። ሃሌሉያ። ከዛ መገለጥ በኋላ እኔ ፕሮሲጀሩን ጠብቄ በትክክል ነው ወደዚህ እውነት ወደዚህ መንገድ ወደ ጌታ ወደ ኢየሱስ የመጣሁት። አዮ ስለዚህ ያስተማረውን ሰው ይመስላል ሰውየው ያጠመቀውን ይመስላል። መንፈስ ኢምፓርቴሽን አለ። ባይዘ ኢምፓርቴሽን ማለት መንፈስን መካፈል በቃ ምን አስተምረውት ነው ይሄ ሰውዬ ተጠምቆ እንዲሆነ ያለው? ምን አስተምረው ማን አስተምሮት ነው? አሁን ሲከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውየው። ነክረው ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። የሚጠየቁት በዚህ ሰው ጥፋት ማን ናቸው? አጥምቄዋለሁ ያለችው ቤተክርስቲያን ነው። እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። አዮ እንጂ ዝም ብሎ እኮ ሰው ተጠምቄያለሁ ብሎ አገር አይበጠብጥ። የስድብ መንፈስ ካለቀቀው የምኑን ተጠመቀ? እንኳን አይደለም ሰድበህን አወድሰህን እንኳን እንለያለን እኛ በዚህ ዘመን። እንኳን አይደለም ሰድበህን እንኳን አይደለም የስድብ ቃል አውጥተ በእውነት ሙገሳ እንኳን ብታቀርብ በሐዋርያ ሥራ ምዕራፍ 16 ላይ እንዳለችው ሟርተኛ ሴት እንመነጥረዋለን መንፈስ። ስለዚህ ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው። እደግመዋለሁ። የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው። አለቅ። ካልሆነ ደግሞ ተከታትለው ይህንን ሰው በትክክለኛ ወንጌል መረዳት በትክክለኛ የመጽሐፍ ቅዱስ ትምህርት ወደ ትክክለኛው ባህሪ ማምጣት መቻል አለባቸው። ይጠየቁበታል። በቤተ ክርስቲያን ላይ ለሚያደርሰው ክፉ ነገር በወንጌል እውነት ላይ ለሚያመጣው ዳሜጅ የሚጠየቁት ያጠመቁት ሰዎች ናቸው። ይህንን እንዳትረሱ። ስለዚህ ባይዘወይ አንድ ሰው ትዝ ይለኛል ጌታን ልከተል እፈልጋለሁ ሲለው በፍጹም መሆን የምትወድ ከሆነ ያለህን ሽጥና ተከተለኝ አለው። ሰውየው ብዙ ሀብት ስለነበረው ይቅርታ ብሎ አልከተልም ብሎ እውነቱን ተናግሮ ዞር አለ። ባይዘወይ አልከተልም ብለው እውነቱን ተናግረው እግዚአብሔር እስከሚጠራቸው ድረስ ዘወር የሚሉ ሰዎች ይሻላሉ። ወጣው ገባው ከሚጫወት እቃቃ አይደለም ክርስትና፣ እቃቃ አይደለም። እዛው ዳንኪራ ቦታ ሄደ የድሮውን ህይወት መኖር ትችላል። የእግዚአብሔርን ቃል ግን የወንጌልን እውነት ግን እነካለው ምትል ከሆነ ባንተም በልጆችህም ላይ እግዚአብሔር ፍርድን ያመጣል። ባንተም በልጆችህም ላይ እግዚአብሔር ፍርድ ያመጣል። እግዚአብሔር ሙሴን የተቃወሙትን ኢያኔስን ኢያንበሬስን መሬት ተከፍታ እንድትጣቸው ሲያደርግ ሰዎቹን ብቻ አይደለም ቤተሰቦቻቸውን ጭምር ነው ገደል የከተተው። ያ እግዚአብሔር ዛሬም የሚሰራ አምላክ ነው። ዛሬም የሚሰራ አምላክ ነው። እግዚአብሔር ይመታል። እግዚአብሔር ቤትህን ያፈርሳል። የእግዚአብሔርን ቤት ለማፍረስ ነው እየሰራ ያለው። የወንጌልን እውነት የሚናገሩ ሰዎችን በሙሉ አታክ ማድረግ፣ ገንዘብ ተቀብሎ የሰዎችን አገልግሎት ማበሻቀጥ፣ ይሄ አጋንንታዊ አሰራር ነው። አንተ ውስጥ የሞላው የአጋንንት መንፈስ ነው። እግዚአብሔር ይገስጽ። ሰው እየተሻለው ይሄዳል እንጂ የእግዚአብሔርን እውነት እያመሰቃቀለ ይሄዳልን? ምን አለ በለኝ። እግዚአብሔር ይፈርድባል።
ተከፍሏቸው ሙሴ ባህር ይከፍላል እነሱ ተከፍሏቸው ሰው ይሰድባሉ ሙሴ ባህር በእምነት ይከፍላል እሱ ተከፍሎት ሰው ይከፋፍላል ስለዚህ ለእንደነዚህ አይነት ሰዎች እኔ በስም ነው አድሬስ ማድረግ በስም ማን ነው እሱ ማን በእግዚአብሔር ቤት ገና ንፍጡን ያልጠረገ በእግዚአብሔር አይነ ሲታይ ገና ፓስተሩ አይቀረው ምኑ አይቀረው የሚሳደበው ምንም የሚያቅል ነገር የለም ይሄ የጸለየል ጴንጤ ይጸልይብሃል ይሄንን ወቅ እደግምልሃለሁ የጸለየል ጴንጤ በሙሉ እየረገመ ይጸልይብሃል በእግዚአብሔር ፊት ነው የምናገረው ብዙ ቅዱሳን ልባቸው ባንተ እንደተጎዳ አውቃለሁ በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል ገለል እንዲያደርግ ሊጸልዩ ይችላል አካውንትህን ለማዘጋት ምን ያህል እንደተነሱ አይተሃል ቤተ ክርስቲያን ተስማምታ ትጸልያለች ይሄንን ወቅ እግዚአብሔርን ያላከበረው ሰው በትል ተበልቶ ነው የሞተው ወዲያው እግዚአብሔርን ስላላከበረ አሁን አንተ ማንን ነው የምታከብረው እግዚአብሔርን ሰደብክ ወንጌል በአናቱ ይተከል ማለት ወንጌል ኢየሱስ ነው አንተ ኢየሱስን ከረገምክ በኋላ ከዚህ በኋላ ሰው ነብይ እንኳን በሰውነት ልክ ልጠራ አልችልም ባይዘወይ የኢየሱስን ወንጌል ባናቱ ይተከለ ያልክ ማን ይቀራል አንተ ወይ መትተውብሃል አጠጥተውሃል የሆነ ነገር በጥብጠው ጌታ ኢየሱስን የሰደብከው አንተ የሞተልንን ጌታን የሰደብከው ኢየሱስን ነው ያስተቸኸው ያሰደብከው ኢየሱስን ሰው ከዛ ሁሉ የህይወት እንትን ጨለማ ውስጥ ከወደቀበት መንደር ጌታ ደርሶለት ወጥቻለሁ ካለ በኋላ ወደዚህ ነገር ከገባ መጀመሪያውኑ አልዳንም አለመዳኑ ኢየሱስን በመስደብ ነው የተገለጠው ወንጌልን በመስደብ ነው የተገለጠው የእግዚአብሔር የሆኑትን እውነት የሚናገሩትን በመስደብ ነው የተገለጠው ስለዚህ መጀመሪያውኑ አልዳንም ያጠመቁ ሻወር ሰጡህ እንጂ አንተ ወደ ጌታ መንግስት አልመጣህም ገና አልተ ውሃው አልሞቅ ገና ወደፊት ገና ምትከፍለው ዋጋ አለ ገና እንዳትረሳ በህያው እግዚአብሔር ፊት ማንንም አይነግርህም የትኛው ፓስተር ወጥቶ ላንተ እንደዚህ አይነት መልስ ሊሰጥ አይችልም እኔው ነኝ ልነግራችሁ ምችል ይሄው እግዚአብሔር ግንባሬን የቡላት ድንጋይ አድርጎታል ማንንም እንዳልፈራ አድርጎኛል ክብር ለኢየሱስ ይሁን የተቀበልነው የድፍረት መንፈስ እንጂ የፍርሃትን መንፈስ አልተቀበልንም ነው የሚለው እግዚአብሔር አንተን አንፏቆ ካልቀጣ ምን አለ በለኝ ያስተምርሃል ከአፍ ያወጣሃትን ቃል በሙሉ ቆጥሮ ይከፍልሃል ያቅ አድቅቆ ነው የሚያስተምር እንዲህ አይነት ሰዎችን እግዚአብሔር አድቅቆ ነው የሚያስተምረው ስለዚህ ወንጌል ይቀጥላል በማንም ሰነፍ ንግግር ወንጌል አይደበቅም ወንጌል አይሸፈንም ብቻውን ኢየሱስ ያድናል መዳን በሌላ በማንም የለም ኦርቶዶክስ ውስጥ የተሰገሰገ ዘመናት ያስቆጠረ የክደት የሟርት የጥንቆላ የድግምት አሰራር ሐሰት ድርሳናት ገድላት ተአምራት ተብሎ የተጻፉትን በሙሉ ከስሩ እየነቀልን ሐሰትን እናዋርደዋለን ማንንም አላስጀመረኝም ማንንም አያስቆመኝም you will see ማንንም እኔን ሊያስቆመኝ የሚችለው ራሱ እግዚአብሔር ብቻ ነው አበቃ እሱ አቆም ካለኝ አቆማል በስድብ የሚቆም የለም ስትተረተር መኖር ትችላለህ የጌታዬን ወንጌል ግን ስናገር እኖራለሁ ሐሰቱን ሐሰት እውነቱን እውነት እያልኩኝ በስልጣን እናገራለሁ አዮ በመዝሙር አሁን መዝሙር እንዴት ወጣ ብሎ ሁሉ ሲበሽቅ ነበር ለካ የሚበሽቀው እነሱ ውስጥ የሚሰራው ስፒሪት በሱ ውስጥ ነው እየተገለጠ ያለው you see
አሁን በዮኒ ማኛ ውስጥ የሚገለጠው ስፒሪት ኦርቶዶክስ ውስጥ የተበሳጨው አማላጄ ኢየሱስ አማላጄ ሲባል ናና ኢየሱስ ጌታዬ ሲባል የተቃጠለ የተመታ ስፒሪት ሲንጨረጨር ነው የምታየው። ሲንጨረጨር በሱ ውስጥ ነው ከፍለውት ገንዘብ ሰጥተውት በሱ ውስጥ ነው የሚንጸባረቀው። በሱ ውስጥ ያንን መንፈስ ነው ያየሁት እኔ። እና በቃ ስራ ላይ ነው አሁን ሐዋሳ ላይ ዝግጅት ላይ ነው ብለው እነዚህ ሁለት ሰዎች ሰሞኑን ምድር አይብቃኝ ብለው ነበር። ምድር አይብቃኝ እንዴ! እግዚአብሔር አረጋግቶን እንጂ አንተ የምትሳደበውን ስድብ ሰምተህ ማታውቀውን ስድብ ላሰማህ ይችላል። ቁጭ ብለህ የምታለቅስበትን ስድብ ልሰድብህ ይችላል። እግዚአብሔር ግን ለውጦኛል። እግዚአብሔር ግን በልጁ በክርስቶስ ኢየሱስ አዲስ ፍጥረት አድርጎኛል። አዲስ ፍጥረት አድርጎኛል። እኔ እግዚአብሔር እንዲያስተምርህ እጸልያለሁ። ከዚህ በላይ ሰዎችን እንዳትጎዳ እግዚአብሔር ቀጥቶ እንዲያስተምርህ እጸልይልሃለሁ። ምጸልይልህ ቀጥቶ ራሱ እንዲያስተምርህ ለዲያብሎስ አሳልፎ እንዳይሰጥ እጸልይልሃለሁ። ጌታ ምስክሬ ነው። አርፈ ብትቀመጥ ጥሩ ነው። ዝም ብለህ ብትጸልይ ጥሩ ነው። ዝም ብለህ እግዚአብሔርን ቃል ብታጠና ጥሩ ነው። አረ በጣም ብዙ ኃላፊነት አለብን። እኛ የብዙ ሰው ህይወት በወንጌል እውነት እየደረስን ያለ ነው። የእግዚአብሔርን ቃል ሰዎች ሰምተው እንዲድኑ እየተናገርን ነው። ብዙዎች እየዳኑ ነው። ስለዚህ ይህን መልእክት አድርሱ። እግዚአብሔር እንኳን ኖረ ሁሉን የሚያይ ሁሉን የሚሰማ አምላክ ስላለ እግዚአብሔር የተባረከ ይሁን። ስለዚህ ለመጀመሪያው ዘማርያማዊት ላልኩት ሰውና በመጋኛ መንፈስ የሚገለጡትን ሰዎች በዚህ መልኩ ዛሬ ምላሽ ሰጥቻለሁ። ከኔ ጋራ ለመነጋገር የኦርቶዶክስ ቤተ እምነት የምትወክለው ማንኛውም ሰው አጽፎ መምጣት ይችላል። እኔ ራሴን ወክዬ እገኛለሁ። ያረጋል አበጋዝ፣ ብርሃኑ አድማሴ፣ ዘበነ ለማ፣ ሊቀሊቃውንት እዝራ ይወል እኔ የምፈልገው ለመነጋገር ከነዚህ ጋር ኪዳነ ምሕረት በሚለው ኮንሰፕት እንነጋገራለን። እስቲ አንተ ወንድ ከሆንክ ኪዳነ ምሕረት አምጣቸው እነዚህን ሰዎች ሰብስበ ማናት ኪዳነ ምሕረት? ማነገረ ሴት ኪዳነ ምሕረት አለች ብሎ ከየት አመጣኸው? ከየት? የለችም። ኪዳነ ምሕረት የምትባል ሴት አልተፈጠረችምም አትፈጠርምም ወደፊት። በቃ ቻርጀር ላምጣ አንዴ። ኢየሱስ ጌታ ነው። ኪድዬ እያልክ የምትጠራት ወይ ታምር! ጉድ እኮ ነው ወገኖቼ፣ ጉድ ነው። ኪድዬ የተባለች የምትጠራ ሴት በመጽሐፍ ቅዱስ ውስጥ አልተፈጠረችም፣ የለችም። ነጋዴ የነጋዴ ማዕት ተሰብስቦ የፈጠረው ተረት ነው። የነጋዴ ማዕት። እኔ ልኩን ነው የምነግርህ፣ ልክህን። በቃ ውሸት ምን ይሰራል?